ሰላም የተወደዳችሁ እንደምን አላችሁ? የአውሮፓ ሻምፒዮንስ ሊግ ደማቅ ምሽቶች ዛሬ የሚጀምሩ ይሆናል። በሩብ ፍጻሜ ጨዋታዎቹ ባየር ሚኒክ በአሊያንዝ አሬና ኢንተር ሚላንን ያስተናግዳል። 2010 ላይ በፍጻሜ የተፋለሙ ሁለት ቡድኖች የሚገናኙበት ጨዋታ ነው። ከ2005-2006 የውድድር ዘመን በኋላ አርሰናል ከሪያል ማድሪድ ጋር ልክ እንደዛ ጊዜው ሁሉ አርሰናል የመጀመሪያውን ጨዋታ በሜዳው በማድረግ ውድድራቸውን የሚጀምሩ ይሆናል። በዚህ ጨዋታዎች ምን ይጠበቃል የሚለውን እያነሳሳን ቆይታ እናደርጋለን። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ እንወዳለን። በዛሬ ምሽቱ 4 ሰዓት ላይ በሚደረገው ጨዋታ አርሰናል ሪያል ማድሪድን በሜዳው ያስተናግዳል። ታዲያ የኦፕታ ሱፐር ኮምፒውተር ይህንን ጨዋታ ለማሸነፍ የተሻለ እድል ያለው ቡድን አርሰናል ነው ብሏል። 41.7% ጨዋታውን ለማሸነፍ የተሰጣቸው እድል ነው። አርሰናል ከሪያል ማድሪድ ጋር ባደረጋቸው ጨዋታዎች እስካሁን ድረስ ምንም አይነት ሽንፈት አላስተናገደም። 2-6 ላይ እንደሚታወሰው የመጀመሪያውን ጨዋታ 0-0 ከተለያዩ በኋላ በሁለተኛው ጨዋታ 1-0 በሆነ ውጤት በዛች ታዋቂ በሆነችው በቴሪ ዳንኤል ኦንሪ ግብ አማካኝነት አሸንፈው ወደ ቀጣዩ ዙር አልፈው ነበር። ምንም እንኳን በፍጻሜው በባርሴሎና ዋንጫውን ቢነጠቁም ሪያል ማድሪድ ካለፉት 22 የሚደርሱ የጥሎ ማለፍ ጨዋታዎች ከእንግሊዝ ክለቦች ጋር ባደረጋቸው ጨዋታዎች ማለት ነው 11ዱን አጋጣሚዎች አሸንፎ ወደ ቀጣዩ ዙር ማለፍ የቻለበት አጋጣሚ እንዳለ ማንሳት ይቻላል። ከሪያል ማድሪድ ጋርና አርሰናል ጋር በተያያዘ የምናነሳቸው አንዳንድ ነጥቦች አሉ። በተለይም ደግሞ አርሰናል ልክ የዛሬው ተጋጣሚው በአውሮፓ ውድድር ላይ በሁሉም ነገር የተንቆጠቆጠ ስኬታማው ቡድንን እንደሚገጥም ይታወቃል። በአውሮፓ ሻምፒዮንስ ሊግ ብዙ ዋንጫ ያሳካው ቡድን ነው። በተደጋጋሚ በጥሎ ማለፍ ውድድሮች ላይ ያልተጠበቁ የሚባሉ ተአምራቶችን መፍጠር ከሚችለው ቡድን ጋር ጨዋታውን የሚያደርግ ነው የሚሆነው። ታዲያ ከዚህ ቀደም ከ15 ጊዜ የአውሮፓ ሻምፒዮንስ ሊግ አሸናፊ ጋር ካደረጋቸው ጨዋታዎች ጋር ከተመለከትነው በታሪክ አርሰናል በሪያል ማድሪድ አለመሸነፉን ይጠቁመናል። የመጀመሪያው የእንግሊዝ ክለብም ነው በሳንቲያጎ ቤርናቢዮ ሄዶ ማሸነፍ የቻለ። ለዛም ነው ዛሬ ከ2005-2006 በኋላ ያን አይነት ተመሳሳይ ውጤት ቢፈጠር አስገራሚ አይደለም የሚል ግምቶች የተሰጡ ያሉት። 1-0 በሆነ ውጤት ነበር በድምር ውጤት ማሸነፍ የቻሉት። የአርሰናሉ አሰልጣኝ ሚኬል አርቴታ ሪያል ማድሪድን በመግጠሙ ደስተኛ የሚሆን ይመስለኛል። ምናልባትም ሙሉ ለሙሉ ሪያል ማድሪድ ቀላል ቡድን ነው ከሚል እሳቤ ሳይሆን ከአትሌቲኮ ማድሪድ አንጻር በማየት ነው። በተለይም ደግሞ በዚህ ዓመት አርሰናል ዋነኛ ችግሩ በሎ ብሎክ ከሚጮቱ ቡድኖች ጋር ቡድኖቹን ለማስከፈትና የግብ ዕድሎችን ለመፍጠር እንዲሁም ግቦችን ለማስቆጠር የሚቸገር ቡድን ሆኖ እንደመመልከታችን መጠን ከዲያጎ ሲሞኔ ጥብቅ መከላከል ይልቅ የሪያል ማድሪድን ብዙ ክፍት ቦታዎችን የሚተው ኬዎስ የሚወድ ወይም ደግሞ በረብሻ ውስጥ ጨዋታዎችን ለማሸነፍ የሚመርጠውን ቡድን መግጠም የተሻለው አማራጭ ሆኖ ለአርሰናል የሚቀመጠው ጉዳይ እንደሆነ ማንሳት እንችላለን። በተለይም ሪያል ማድሪድ የተለያዩ ፊልዶች ላይ በሜዳው ክፍል ማለት ነው ሜዳውን ክፍት አድርጎ መጫወትን በመምረጡ ምክንያት ክፍት የሚባሉ ፊልዶች በመኖራቸው ኦፕን ቦታዎች እስካሉ ድረስ በኦፕን ፕሌይም ሆነ በቆመ ኳስ የግብ ዕድሎችን ለመፍጠር ለአርሰናል ቀላል ይሆናል። እንደ አትሌቲኮ ማድሪድ ካለ ቡድን ጋር ግን ለአርሰናል ነገሮች ከባድ እንደሆኑ ይታወቃል። በዚህ ዓመት ግን እንግዲህ ከጉዳት ጋር በተያያዘ ቡድኑ በማጥቃት ክፍሉ ላይ እየተቸገረን ያለው ኦግዚለሪ ሴንተር ፎርዋርድ ነው የሚጠቀመው በሚኬል ሜሪኖ እና በዛሬ ጨዋታ ላይ ሚኬል ሜሪኖን ምናልባት ሊጠቀመው ቢችልም ግን ከሪያል ማድሪድ አይነት ቡድን ጋር በሚደረግ ጨዋታ ያንን ተመሳሳይ የግብ ዕድሎችን ከዚህ ቀደም ከካይ ሃቨርትዝ ጋር በሚሆንበት ጊዜ ወይ ጋብሪኤል ጄሱስ በሚኖር ጊዜ አርሰናል የሚፈጥረውን እድል የሚያጎልበት ሊሆን እንደሚችል ማንሳት እንችላለን። ይህንን ስናነሳ ጉዳት እንዳለ ሆኖ የአርሰናል የዘንድሮ የፈጠራ ሁኔታም ቀንሶ እየተመለከት ነው። ለምሳሌ ባለፈው ዓመት አርሰናል ፖሴሽን ከያዘ በኋላ ወይም ደግሞ ኳሱን ከተቆጣጠረ በኋላ በተጋጣሚ ሜዳ ላይ ተገኝቶ የግብ ሙከራዎችን በመሞከር ረገድ ኳሱን ከያዘ በኋላ 43% የሚሆኑት ኳሶቹ ወደ ተጋጣሚ ግብ ክልል በመድረስ ወደ ግብ ሙከራነት ይቀየሩ ነበር። በዚህ ዓመት ግን ወደ 36% ወርደዋል። ከዛ ግን ይሄንን ተመልክተን ደግሞ አርሰናል በአውሮፓ ውድድር ላይ ያለውን ጨዋታዎች ከተመለከትን ደመቅ ያሉ ምሽቶችን ማሳለፍ የሚችልበት እድሎች እንዳሉት ደግሞ እንመለከታለን። ለምሳሌ ስፖርቲንግ ሊዝበንን 5-1 ከዛ ባለፈ ፒኤስቪን 7-1 ያሸነፉበት ዳይናሞ ዛግሬቭን በሜዳቸው እንግዲህ 3-0 ያሸነፉበት ሞናኮን በተመሳሳይ 3-0 ያሸነፉበትን ጨዋታዎች ከተመለከትን የሆኑ ቀኖች አሉት ብራይት ላይት የሚበዛበት ለአርሰናል ክፍት የሆኑና ጌሞቹ የፈለጉትን ያህል ግብ ለማስቆጠር የማይቸገሩበት ቀን ይመጣል። እንደ ጋብሪኤል ያሉ ተጫዋቾች በዛሬ ጨዋታ ላይ አይኖሩም። የተለመደው ያ ፎርሚዴብል የምንለው አይነት ፓርትነርሺፕ ከዊሊያም ሳሊባ ጋር ዛሬ የምንመለከተው አይሆንም። እንዲያም ቢሆን ግን አርሰናል ደጋፊዎች መልካም ዜና አላቸው። ቡካዮ ሳካ ወደ ሜዳ መመለሱ በመልካም ጎኑ የሚነሳ ነው። ሌላኛው ቤን ዋይትም ልክ በኤቨርተኑ ጨዋታ ላይ ስንመለከተው እንደነበረው በዛሬው ጨዋታ
ቋሚ እንደሚሆን ይጠበቃል። ያም ይሆን ከሆነ ያለፉትን 3 የውድድር ዘመናት ከተመለከትን የአርሰናል አስፈሪ የማጥቃት እንቅስቃሴ የሚመጣው በዛ በቀኙ መስመር እንደሆነ ይታወቃል። ያም ማለት ከኋላ ቤን ዋይት፣ ከሱ ፊት ለፊት ማርቲን ኦዴጋርድ፣ ከዛ ደግሞ ከመጨረሻው ክፍል ላይ ወይም ደግሞ በተጋጣሚ ሜዳ 3ኛ ክፍል ላይ ቡካዮ ሳካን ሲጠቀሙ የአርሰናል ኮንሲስተንት የሚባለው የማጥቃት ኔትወርክ ሆኖ ትመለከቱታላችሁ። ግን ካለፉት የመጨረሻው 2 ሲዝኖች ከተመለከትን የዘንድሮን ንጽጽር በማጥቃት ረገድ እንግዲህ ተደጋጋሚ ጉዳቶች የሚያጋጥሟቸው ነበር። መጀመሪያ ኦዴጋርድ ተጎዳ፣ ከዛ በኋላ ቤን ዋይት ተጎዳ፣ ከቤን ዋይት በኋላ ደግሞ ድጋሚ ቡካዮ ሳካ መጎዳቱን ስትመለከቱ ካለፉት 2 የውድድር ዘመን ኮኔክትድ ያልሆነ ክፍት ቦታዎችን እየተወ እንዳለ ወይም ደግሞ በዛ በማጥቃት አማራጩ ያ ቡድን የተለመደውን አይነት ኔትወርክ መፍጠር እየተቸገረ እንዳለ አርሰናል በዚህ ዓመት እያየን ነው። ሌላኛው በአውሮፓ ውድድሮች ላይ በአጠቃላይ ካሉ 4 ወይ 5 ታላላቅ ሊጎች ውስጥ ማለት ነው ከፍጹም ቅጣት ምት ውጪ ኤክስፔክትድ ጎላቸውን ከተመለከተን 0.79 የሚደርስ ነን ፔናልቲ ኤክስፔክትድ ጎል አላቸው ወይም ደግሞ ኤክስጂ አላቸው። ይሄም በአውሮፓ ካሉ ሀያላን ቡድኖች መካከል 3ኛው ምርጡ ቡድን ያደርገዋል። ለዛ ነው የዛሬው ጨዋታ ላይ ግብ ለማስቆጠር አርሰናል ላይ ቸገር እንደሚችል ብዙዎች የሚያነሱት። ሌላኛው ማድሪድ ተገማች አለመሆኑ ነው በዛሬው ጨዋታ እንድንመለከተው ሊያጓጓ የሚችለው ነገር። በተለይም ደግሞ ኬኦስን የሚፈልግ አይነት ቡድን እንደሆነ ይታወቃል። ከየትኛውም ቦታ ላይ የትኛውንም ጠንካራ የሚባል የተከላካይ ክፍል መስበር እንደሚችሉ ይታወቃል። ጠንካራ የሚባሉ ከሳጥን ሳጥን መሮጥ የሚችሉ የአማካይ ስፍራ ተጫዋቾች አሉ፣ ልክ እንደ ጁድ ቤሊንጋም እና ፌዴሪኮ ቫልቬርዴ። ከዛ ባለፈ ከፊት ለፊት ያሉት 3ቱ ተጫዋቾች ኪሊያን ኤምባፔ፣ ሮድሪጎ፣ ከዛ ባለፈ ራሱ ቪኒሺየስ ጁኒየር የትኛውንም አይነት የመከላከል ክፍል ለመስበር የሚያስችላቸው አቅም እንዳላቸው ይታወቃል። አሰልጣኝ ካርሎ አንቸሎቲ ሪጅድ የሚባሉ አሰልጣኝ አይደሉም። በተለይም ደግሞ ለማጥቃት ክፍል አማራጮቻቸው የተለያየ ኢንተርቼንጆችን የመፍጠር መብትን የሚሰጡ ተጫዋቾች በራሳቸው ውሳኔዎችን እንዲወስኑ እምነት የሚጥሉ ናቸው። በተለይ ደግሞ በቢልድ አፕ ፕሮሰሱ ላይ ተጫዋቾቹ የተሻለ የሚባለውን የቢልድ አፕ ፕሮሰስ እንዲጠቀሙ ያደርጋሉ። ለምሳሌ ከሲቲ ጋር የነበረውን ጨዋታ ከተመለከትን የመጀመሪያ ጎላቸውን ሲያስቆጥሩ ኳሱ ከፈርላንድ ሜንዲ ከወጣ በኋላ ወደ ላይኛው የሜዳ ክፍል ደርሶ ግብ ለመቆጠር አጭሩን መንገድ ነበር የተጠቀሙት። ስለዚህ በአንዳንድ ሞመንት እንዲህ አይነት መንገድ ሊጠቀሙ ይችላሉ። ሌላኛው ደግሞ ተጫዋቾቻቸውን በአንደኛው ሳይድ ኦቨርሎድ ያደርጋሉ። ያ ማለት ሪያል ማድሪድ ተጫዋቾቹን በአንድ ቦታ ላይ ሲሰበስባቸው ምንድነው ማድረግ የሚችለው? የእርስ በርስ ግንኙነቶችን ማሸነፍ የሚችሉ ዱዌል ዊነርሶች ይኖሩታል። በዛ ኤሪያ ላይ ድሪብለሮቹ ይኖሩታል፣ ሜከሮች ይኖሩታል። በአንድ ሳይድ ይሆኑና መከላከሉንም ማጥቃቱንም የሚችሉ የግብ ዕድሎችንም መፍጠር የሚችሉ ተጫዋቾች በአንድ ሳይድ ላይ ከተሰበሰቡ በኋላ በፋስት ብሬክ ከዛ ኤሪያ ላይ ለመውጣት ጥረት ያደርጋሉ። ይሄንን በሲቲ ጨዋታ ላይ ደጋግሞ ሲያደርጉት ተመልክተናል። ለዛም ነው የዛሬው ጨዋታ ምናልባትም ለአርሰናል አንደኛው ይሄንን የማድሪድ ተጫዋቾች ኢንተርቼንጅ እና ከዛ ባለፈ ደግሞ በአንድ ሳይድ ኦቨርሎድ የማድረግ ባህሪን መቀነስ ያስፈልጋል ተብሎ የሚታሰበው። ሌላው አርሰናል ዛሬ የሚጠበቅበት ነገር ከማድሪድ ጋር አብሮ አለማበድ ይመስለኛል። ማድሪድ አብረው ቡድኖች ካበዱ ጨዋታዎችን ለማሸነፍ የማይቸገረው ቡድን እንደሆነ በአውሮፓ ይታወቃል። በተለይ በኤምባፔና ቪኒሺየስ ጁኒየር ፈጣን አጨዋወት የተነሳ በተለይ ራሱ ቤሊንግሃምም ከግራ ሀፍ ስፔስ በመነሳት ወደ ሳጥን ውስጥ በመሮጥ በተለይ ሌት ረኖቹ በጣም አስገራሚ እንደሆኑ ይታወቃል። ለዛም ነው በዛ 6 ያርድ ቦክስ ውስጥ ብዙ ተጫዋቾች ሊገኙ እንደሚችሉ የሚጠበቀው። ያገኟቸውን እድሎች ደግሞ በቀላሉ ወደ ግብነት ይቀይራሉ። አባካኝ አይደሉም አብዛኞቹ ተጫዋቾች፣ ኳሊቲያቸው ላቅ ያለ እንደሆነ ይታወቃል። ግን አብሮ ማበድ ተጋጣሚዎችን ገደል ሊከት እንደሚችል በተደጋጋሚ አይተናል። አርሰናል ሌላኛው አብሮ አለማበድ የሚለውን ካነሳን ዘንዳ የማድሪድ የመከላከል ክፍል እንደ ማጥቃቱ የላቀ መቆጣጠር ያለው አይደለም፣ ወይም ደግሞ የላቀ ስፔሶችን የሚቆጣጠር ቡድን አይደለም። ለምሳሌ በዚህ ቅርብ ሳምንታት ኮፓ ዴል ሬው ላይ ከሪያል ሶሲዳድ ጋር ያደረገውን ጨዋታ ከተመለከትን 4-4 በሆነ ውጤት ነው ጨዋታ የተጠናቀቀው። ሪያል ሶሲዳድ በዚህ ዓመት በላሊጋው ዝቅተኛ ግብ አስቆጣሪ ከሆኑ 4 ቡድኖች መካከል ጥቂት ግብ ከሚያስቆጥሩ ቡድኖች መካከል አንዱ ነው። ነገር ግን ክፍተቶችን የሚተው ነው። በተለይ ከኪሊያን ኤምባፔ መምጣት በኋላ የሪያል ማድሪድ የኤፊሽንሲ ይሄ የፕሬሲንግ ኤፊሽንሲ ወርዶ እየተመለከት ነው።
ለዛ ነው አንዳንዴ አንቸሎቲ በ4-4-2 ዳይመንድ ያንን ክፍተት ለመድፈን ጥረት የሚያደርጉባቸው አጋጣሚዎች አሉ። ግን አንዳንድ ጨዋታዎች አሏቸው መጥፎ ሽንፈቶችን የሚያስተናግዱበት በዚህ አሰላለፍም ቢሆን ለምሳሌ በባርሴሎና 4-0 የተሸነፉበት 5-2 የተሸነፉባቸውን ሽንፈቶች ከተመለከትን ኢቭን በተለያየ አሰላለፍ የፕሬሲንግ ኤፊሽንሲው ዝቅ በማለቱ ምክንያት ክፍተቶችን የሚተው ቡድን ሆኖ እንመለከተዋለን። ለምሳሌ በሪያል ሶሲዳዱ ጨዋታ ቤሊንግሃም አማሪ ትራውሬን ፕሬስ ለማድረግ በሚሄድበት አጋጣሚ እንግሊዛዊው ክፍት ቦታውን ትቶ ነው ወደ ፕሬሲንግ ዞን የተቀላቀለው። ይሄንን ጊዜ ታኬፎሶ ኩቦና ሰርሂዮ ጎሜዝ ኳሱን እንዳያገኙ የማድሪድ ተከላካዮች ፕሬስ ያደርጋሉ ተብለው ሲጠበቁ ክፍት ቦታው ላይ ነበር መተው የመረጡት። ስለዚህ ሰርሂዮ ጎሜዝ ኳሱን ተቀበለ፣ ለኩቦ አቀበለው። ኩቦ ደግሞ ለኦያርዛባል በቆንጆ ሁኔታ አቀበሉት። ግቡ እንዴት እንደተቆጠረ ተመልክተናል። ነገር ግን ከመቀጽበት ደግሞ ቪኒሲየስ ጁኒየር ትራውሬን አልፎት ሌላ ግብ እንዲያስቆጥሩ ምክንያት ሆኗል። ስለዚህ እዛኛው ሜዳ ላይ እነሱ ክፍተት ይፈጥራሉ፣ ግን ደግሞ በተመሳሳይ ክፍተት የምትፈጥርላቸው ከሆነ በቀላሉ ግብ ያስቆጥሩባል ማለት ነው። ለዛ ነው አርሰናል ማጥቃት የሚችልበት ቦታዎች አሉት። ምናልባትም የቆመ ኳስ አስፈላጊ ላይ ሆኖ ይችላል ይህንን ጨዋታ ለማሸነፍ። ነገር ግን ከሪያል ማድሪድ ጋር በሚደረግ ጨዋታ ጥንቃቄም አስፈላጊ ነው። ልክ አርሰናል ኳሱን ይዞ ማጥቃት እንደሚችለው ሁሉ ሪያል ማድሪድም እድሎችን ካገኘ የትኛውንም ቡድን መቅጣት የሚችለው ቡድን እንደሆነ ይታወቃል። ለዛም ነው የዛሬ ጨዋታ በተለየ መልኩ እየተጠበቀ የሚገኘው። ሌሎች ስድስቱን ታሪክ ወደ ኋላ ተመልሰን መመልከት የሚኖርብን አይሆንም። ካርሎ አንቸሎቲ ዛሬ እንደ ቲቦ ኩርቷ ያሉ ተጫዋቾች ወደ ሜዳ እንደሚመለሱ አረጋግጠዋል። ዳኒ ካርቫልና ኤደር ሚሊታው የዛሬ ጨዋታ ውጭ ናቸው። ኦሬሊያን ቹዋሚኒ በቅጣት ዳኒ ሴባዮስና ኦሬሊያን ቹዋሚኒ በቅጣት ከጨዋታው ውጭ ነው። ሴባዮስና ፈርላን ሜንዲ ግን ዛሬ እንደሚመለሱ ይጠበቃል። ስለዚህ ቆንጆ የሚባል መርሃ ግብር ልንመለከት እንደምንችል ማሰብ እንችላለን ወይም ደግሞ መገመት እንችላለን። ሌላኛው የ2010 የፍጻሜ ተፋላሚዎቹ ባየር ሙኒክና ኢንተር ሚላን የሚያደርጉት ጨዋታ ነው። የኦፕታ ሱፐር ኮምፒውተር ይህን ጨዋታ ለማሸነፍ 47% የሚሆነውን የማሸነፍ 51.5% የሚሆነውን የማሸነፍ ንጻሬ ለባየር ሙኒክ ሰጥቷል በዛሬ ጨዋታ ላይ። ነገር ግን ኢንተር ወደ ቀጣዩ ዙር ለማለፍ ደግሞ ማርጂናል በሚባል ነጥብ ወይም ደግሞ ፐርሰንታይል የማለፍ እድል አለው ተብሏል። ኢንተር ሚላን በዘንድሮ ባረጋቸው 10 የሚደርሱ የአውሮፓ ሻምፒየንስ ሊግ ጨዋታዎች በ8ቱ ግብ አልተቆጠረበትም። አሁንም የጥሎ ማለፍ ሞንስተር ሊሆኑ እንደሚችል ይጠበቃል። የኢንዛጌ 3-5-2 በዊንግ ባኮቹና ያለ 6 ቁጥር ተጫዋቾች እንዴት ድንቅ አይነት ቡድን እንደሆነ ማንሳት እንችላለን። ባየር ሙኒክ ዘንድሮ በ22 በሚደርሱ የሜዳ ላይ ጨዋታዎቹ በአውሮፓ ሻምፒዮንስ ሊግ ካለፉት ዓመታት ጀምሮ ማለት ነው ምንም አይነት ሽንፈት አላስተናገደም። ይሄንን የመስበር ግዴታ ይኖርባቸዋል። የእርስ በርስ ግንኙነቶቻቸውን ከተመለከተን ሁለቱ ቡድኖች በተለያዩ አጋጣሚዎች ተገናኝተዋል። 9 ጊዜ ሲገናኙ ባየር ሙኒክ በ5ቱ አሸንፏል። ከዛ ባለፈ ኢንተር በ3 ጨዋታዎች ድል ማድረግ ችሏል። በአንዱ ጨዋታ ደግሞ ባቻ ውጤት ተለያይተዋል። በተለይም ደግሞ ኢንተር ሚላን በሁለት አጋጣሚዎች በኖክአውት ስቴጅ ሲገናኙ ይህንን ቡድን ከውድድር ውጭ አድርጓል። ከዛ 2009-2010 የውድድር ዘመን በጆዜ ሞሪኒዮ እየተመሩ ፍጻሜውን ማሸነፏቸው የሚዘነጋለን ባየር ሙኒክን በማሸነፍ። ለዛም ነው የዛሬው ጨዋታ ሌላኛው የበቀል ጨዋታ ሊሆን ይችላል ተብሎ የሚታመነው። ሁለቱ ቡድኖች እንግዲህ በጣም ቆንጆ ፉክክር ሊያደርጉ ይችላሉ። ሙኒክ ኳሱን በመያዝ ኢንተር ከኳስ ውጪ የተሻለና ሁለት የተለያዩ ሀሳቦችን የያዘ ፉክክር ልንመለከትባቸው እንደምንችል መገመት እንችላለን። ለሁሉም ኢንተር የሚያልፍ ይመስለኛል በዚህ ጨዋታ ላይ። ግን የሁለቱ ደርሶ መልስ ጨዋታዎች ተጠባቂ ነው። እነዚህን ጨዋታዎች እንድትከታተሉ ከወዲሁ ለመጋበዝ እንወዳለን። በነገ ጨዋታዎች ላይ ደግሞ ነገ የምንመለስ ነው የሚሆነው። ለሁሉም ለዛሬ የነበረን ቆይታ ይህንን ይመስል ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጠየቅ ወደድን። መልካም ጊዜ ተመኘን። ሰላም።